ከፈረንጆቹ 1930 ጀምሮ መደረግ በጀመረው በዓለም ዋንጫ ውድድር ላይ ብራዚል 5 ጊዜ ዓለም ዋንጫን ማሸነፍ ቀዳሚው ሀገር ናት። በአጠቃላይ ግን የዓለም ዋንጫን ያሸነፉ ሀገራት 8 ናቸው። ብራዚል 5 ጊዜ ዓለም ዋንጫን በማሸነፍ ቀዳሚው ሀገር ስትሆን እንደዚሁ ጀርመንና ጣሊያን ደግሞ አራት ጊዜ የዓለም ዋንጫን በማሳካት ከብራዚል ቀጥለው የተቀመጡ ሀገራት ናቸው። ጀርመን በ2014 ለመጨረሻ ጊዜ የዓለም ዋንጫን ማሳካቷ ይታወሳል። የጣሊያን ብሔራዊ ቡድን ግን ከ2014 በኋላ በዓለም ዋንጫ መሳተፍ አልቻለም። ለመጨረሻ ጊዜ በዓለም ዋንጫ የተሳተፈው በ2014 ብራዚል ባዘጋጀችው የዓለም ዋንጫ እንደነበረ ይታወሳል። ለመጨረሻ ጊዜ ግን የዓለም ዋንጫን ያሳካው የጣሊያን ብሔራዊ ቡድን በፈረንጆቹ 2006 እንደነበረ ይታወሳል። የጣሊያን ብሔራዊ ቡድን ከ2014 በኋላ ለተከታታይ ሶስተኛ ጊዜ ከዓለም ዋንጫ ውድድር ውጭ የሆነበትን ሂደት ተመልክተናል። በ2018፣ 2022 እና በ2026 የዓለም ዋንጫ ከማይሳተፉ ብሔራዊ ቡድኖች መካከል ጣሊያን አንደኛዋ ነች። የ4 ጊዜ አሸናፊዋ ጣሊያን ለሶስተኛ ተከታታይ ጊዜ ከዓለም ዋንጫ ውድድር ውጭ የሆነችበትን ሂደት ተመልክተናል። ከጀርመንና ጣሊያን በመቀጠል አርጀንቲና 3 ጊዜ የዓለም ዋንጫን በማሳካትም ሌላኛዋ ብዙ ጊዜ የዓለም ዋንጫን ካሳኩ ሀገራት መካከል ትጠቀሳለች። አርጀንቲና ሁለተኛ የዓለም ዋንጫውን 1986 ላይ ካሳካች በኋላ ከ36 ዓመታት ጥበቃ በኋላ በኳታሩ የዓለም ዋንጫ 22 ላይ የዓለም ዋንጫን ለሶስተኛ ጊዜ ያሳካችበትን ሂደት ተመልክተናል። እንደዚሁ ደግሞ የፈረንሳይ ብሔራዊ ቡድንና የዩራጋይ ብሔራዊ ቡድን ሁለት ጊዜ በተመሳሳይ የዓለም ዋንጫን ያሳኩ ብሔራዊ ቡድኖች ናቸው። ፈረንሳይ በ1998 እንደዚሁም ደግሞ በ2018 የዓለም ዋንጫን ማሳካቷ ይታወሳል። የዩራጋይ ብሔራዊ ቡድን በፈረንጆቹ 1930 የዓለም ዋንጫው ሲጀምር ለመጀመሪያ ጊዜ የዓለም ዋንጫው ማሳካቱ ይታወሳል። በወቅቱም ውድድሩን ያዘጋጀችው ዩራጋይ ራሷ እንደነበረች ይታወሳል። ከዛ በኋላ በ1950 የዓለም ዋንጫን በድጋሚ በማሳካትም 2 ጊዜ የዓለም ዋንጫን ያሳካ ብሔራዊ ቡድን ሆኖ የዩራጋይ ብሔራዊ ቡድንን ተመልክተናል። እንግሊዝና ስፔን አንዳንድ ጊዜ የዓለም ዋንጫን ያሳኩ ብሔራዊ ቡድኖች ናቸው። እንግሊዝ በ1966 የዓለም ዋንጫን ካሳካች በኋላ ከዛ በኋላ ከዓለም ዋንጫ ጋር መገናኘት አልቻለችም። የእንግሊዝ ብሔራዊ ቡድን ከ1966 በኋላ በርካታ ከዋክብቶች በብሔራዊ ቡድኑ ቢመጡም ነገር ግን የዓለም ዋንጫን ለሀገራቸው ማበርከት አልቻሉም። ዘንድሮም ከሚጠበቁ ብሔራዊ ቡድኖች መካከል እንግሊዝ አንዷ ናት። ነገር ግን ከ1966 በኋላ ከዚህ የዓለም ዋንጫ ጋር መገናኘት ካልቻሉ ብሔራዊ ቡድኖች መካከል እንግሊዝ አንደኛዋ እንደሆነች ተመልክተናታል። ስፔን በ2010 ደቡብ አፍሪካ ባዘጋጀችው የዓለም ዋንጫ ላይ ለመጀመሪያ ጊዜ የዓለም ዋንጫን ማሳካት ይታወሳል። ከዛ በኋላ የዓለም ዋንጫ ማሳካት አልቻለችም። በዚህኛው የዓለም ዋንጫ ደግሞ የስፔን ብሔራዊ ቡድን በወቅታ ቅድመ ትንተና መሰረትም የዓለም ዋንጫን ያሳካሉ ተብሎ ቅድመ ግምት ከተሰጣቸው ብሔራዊ ቡድኖች መካከል አንዷ ናት። የትኛው ብሔራዊ ቡድን የ2026ቱን የዓለም ዋንጫ ያሳካል የሚለው ይጠበቃል። እናንተስ የትኛው ብሔራዊ ቡድን ደጋፊ ናችሁ? የትኛው ብሔራዊ ቡድን ዋንጫውን ያሳካል ብላችሁ ቅድመ ግምት ሰጣችኋል? ሀሳብ አስተያየቶቻችሁን አካፍሉን። ወንድማገኝ ጸጋዬ ነኝ። የፋና ዲጂታል ቤተሰብ ነው።